ጀንደረባ ማለት ስዕል ማለት ሲሆን የጀንደረባ የወንድ ልጆች ማለት ግማታ ተድቦ ነው የጀመረው። ስዕል ማለት የወንድ ልጅ ብልቱ የተቆረጠበት ወይም ደግሞ ጀንደረባ ማለት ነው። ሌላ ደግሞ ምንሽሩ የተቀጠቀጠ ብልቱ የተቆረጠ ሰው ወደ አምላክ ጉባኤ ወደ የሃዌ ጉባኤ አይገባ ይላል። ጉባኤ ለሚለው ቃል ኤክሌሲያ ነው፣ ቤተክርስቲያን ነው። እና ቤተክርስቲያን ውስጥ የማይገባበት ምክንያት ምንድን ነው? እሱ ነው ፈልጎ ያደረገው ወይ ሰዎች ናቸው የቆረጡት? ምንሽሩን ሰዎች ናቸው የቀጠቀጡት? ፈልጎ አይደለም ያደረገው። ለምንድን ነው ቤተክርስቲያን ውስጥ የማይገባው ነው እኛ ጥያቄያችን። ይሄ ነው ፌር ያለው ነገር ማለት ነው። እሱ አለሽ እዚህ ላይ ጥያቄያችሁ ምንድን ነው? መልካም። ይሄ ቶፒክ ጥያቄ ሆኖብሽ ያውቃል? ለመልስ እንኳን እኔ እውቀት የለኝም። እሺ አዳምጪ። አንደሽ ሎክ ደጋግሞ ይሄን ክፍል እሺ ችግር የለውም። ደጋግሞ ይሄን ክፍል ይጠቅሱታል። ከዛም በየቤቱ ሴቶችን እየሄዱ ኑ አንብቡልኝ፣ ይህን ክፍል አንብቡልኝ። ኡስታዞቹ ንቀን ትተናቸው ነበረ። ኦልሞስት ወደ ከ4 ወር ከ5 ወር ያላነሰ በቃ አልፋታሉት ማለት ነው። ንቀን ስንተወው እውቀት አደረጉት ማለት ነው። ኦኬ ና ቻሌንጅ አድርጉኝ። እኔን አሁን ቻሌንጅ አድርጉኝ። ይሄ ፕሮቴስታንቶቹ ወይንም እትም ነው። በመሰረቱ እኔ ችግር አለበት ብዬ እዚህ ላይም ብዙም እንትም ላይ የለኝም። ቃል ኦፌንሲቭ ሊመስል ይችላል። በራሳችሁ አካል ታፍራላችሁ ወይም ትሸማቀቃላችሁ። ማፈር ራሱ የኃጢአት ውጤት ነው። አክቹዋሊ አይደለም፣ ጸጋችን ከመገፈፉ የመጣ ነው። አይደለም፣ ጸጋችን በመገፈፉ የመጣ ነው። ግን ይህንን እንዴት ወረስት እንደማደርግባችሁ አሳያችኋለሁ። ቋንቋ ነው አይደለ? ኦኬ ኢሬጉላር የሆነ ለእንትን ፎርማል የሆነ አይደለም ቃሉ ከሚል አንጻር ከሆነ ገፈፉ የመጣ ወይስ እንዴት ወረስት እንደማደርግባችሁ እና ክፍሉ ይህንኛው የእኛን በተቃራኒው አሳያቸው። ጎን ለጎን ፕሮቴስታንቱ እንደዚህ ተቀምጧል። የእኛ ደግሞ ከጎን ማየት እንችላለን። የእኛ ደግሞ ምን ይላል? ኦኬ መጽሐፉ ላይ ናለ። ስክሪንሾቱን አሳያቸው። ውጣና ከዚህኛው መጽሐፉም ላይ ፍሬ ዘሩ ነው የተቀጠቀጠ ነው የሚለው፣ አባለ ዘሩም የተቀጠቀጠ። ስለዚህ ቻሌንጅ ሲያደርጓችሁ ሲምፕሊ ይሄ ማንበብ ካልፈለጋችሁ ምኑን አምጣ ማለት ትችላላችሁ። መጽሐፉን አምጣ። አፕ ላይ እንደዚህ ከሆነ አይ መጽሐፉን አምጣ ብሎ ቻሌንጅ ማድረግ ይቻላል። የመጀመሪያው ያንን ማለት አይቻላል። ኡስታዞቹ እየዞሩ ሴቶችን ነው የሚጠይቁት። ይህን ክፍል የኛ አልተቀጠቀጠም ለማለት ነው፣ አልተቆረጠብንም አለን ተቀላቀሉን ለማለት ነው። ኡስታዞች ምን አስባችሁ ነው ሴቶችን እየሄዳችሁ ንጽጽር ማያውቁትን ይህን ክፍል ካላነበባችሁልኝ የምትሉት? ምን አስባችሁ ነው? ምን አስባችሁ ነው? አይ ኡስታዞች አስገብተው ብታወራ አይሻልም? እነሱ ይገባሉ። ቆይ አንዴ ይገባሉ። እሺ እስከዛ ድረስ ቆይ ተረጋጊ። ያው ገብተውልሻል። ጠይቃቸው እነሱ አንዴ ይገባሉ። ኦኬ ኡስታዝ ያው ኡስታዞች ገብቷል። ቋንዳ መጣ እፎይ ሰማለሁ። የብዙ ጊዜ ጥያቄ ነበር ያረድ ይሰማል። ትሰማለህ? ሄሎ ትሰማለህ? የብዙ ጊዜ ጥያቄ ነው አይደል?
እንኳን ደህና መጣ። ጥያቄ ነው። እንዴት ነህ? ሰላም ይመስገን። ተጠቅኝ አሜን አለ። እሺ እሱ ጥያቄ ላንሳ፣ ትፈቅድልኛለህ? ቀጥል። በጣም ጥሩ። ጥያቄው ምንድነው? ያው የምናምኑ የተቀጠቀጠ ያው ፍሬው የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ይላል እና ዲቃላ ደግሞ ወደ እግዚአብሔር ጉባኤ አይግባ እስከ 10 ትውልድ ድረስ ይላል። እና እኔ ጥያቄ ምንድነው እየታየ ነው ወይ የሚገባው ነው መጀመሪያ ጥያቄ። በር ላይ ቆሞ እየከፈቱ እያዩ ነው የሚያስገቡት ወይስ እንዴት ነው? አንደኛ እሱ ነው። ሁለተኛ ደግሞ ለምንድን ነው ከብልት ጋር የሚያያዘው? ማለት እግዚአብሔር ጉባኤ መግባት ከብልት ጋር የሚያያዘው ለምንድን ነው? ይህንን ነገር ብታስረዳን ባኬን ፎርዝ ፊት ለፊት እንድናወራ ማለት ነው። ኦኬ ምንድነው እሱ የጠየቀን? አንድ የሚታርገው እሺ፣ ያው ባኬን ፎርዝ እንድናደርግ ነው። ቀጥልሽ። ጥያቄ ጠየቅ እኮ ባክ እንደ ፎርዝ የምናደርግ ከሆነ ጥያቄውን ሳልመልሰው ጠየቅከው። ተጠየቅ በኋላ ምን ቻሌንጅ ካደረግ ቀጣይ ያ ተመለስ ወደ ትቀጥላለህ። አይሻልም? ቀጥልሽ። ኦኬ ባክ እንደ ፎርዝ እንድናደርግ ከፈለግ እሺ፣ አንድ ጥያቄ ልጠይቅህ ቅድሚያ። ፍሬዘሩ የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ይላል አይደለ? ምን ላይ ነው ያለው ጥቅሱ? ያው ግልጽ እኮ ነው። ያው እያየ ነው አይደለ? ምን ላይ ነው ያለው? ዘዳግም 23:1 ዘዳግም ማለት ምን ማለት ነው? ዘዳግም ማለት ምን ማለት ምን ያገባኛል? እኔ ስለ ዘዳግም ጥያቄ የጠየቅኩ መልስ። ምን ያገባኛል ስለ ዘዳግም? የተጠየቀው መጠየቅ ጥያቄ ሽፍት አድርገህ እንትን ልትል ከሆነ እንደዚህ አይነት ጨዋታ አይሰራም ብራዘር። ጥያቄ ሽፍት ምን ያመጣውን ጥቅስ እኮ እየጠየቅኩ እኮ ነው። ዘዳግም ማለት ምን ማለት ነው? የጠቀስከውን መጽሐፍ እኮ እየጠየቅኩ ነው። ኦሪት ዘዳግም ምዕራፍ 23 ቁጥር 1 ላይ ከመጽሐፍ ቅዱስ አመጣውልህ። ጥያቄ ሽፍት ማድረግ መልሱ ከከበደ ጥያቄ ሽፍት ማድረግ ምን ማለት ነው ስትባል ምን አገባኝ መልስ ነው እንዴ? እኔስ ምን ያገባኛል? እንደሚያቅሰው አይመለከተኝም እኮ ነው የምልህ። አይመለከተኝም። አሁን ጥያቄውን መልስ። እሺ ጎበዝ። ለዛ ነው አትደበቅ። ቀጥታ ስትሬት ፎርዋርድ ጎበዝ። ሚዩት አድርግ፣ በቃ ሚዩት አድርግ። ባክ ኤንድ ፎርዝ እናውራ ያለ ሰውዬ ባክ ኤንድ ፎርዝ እናውራ ብሎ ገና አንድ ጥያቄ ስጠይቀው ምን አገባኝ አለ። ስለዚህ ሚዩት አድርግ፣ ሚዩት አድርጋ። በቃ ምን አገባኝ ካልክ ሚዩት አድርግ። ቃል በቃል እየተመላለስን እናውራ ካልክ እንደዚህ ጠይቀሃለሁ። ምን አገባኝ ከሆነ መልሱ ጥቅሱ ላይ ሆነ። ያልተጠየቀውን አመለስ ጥቅሱ ላይ ሆነ። እሺ ሚባል አይሻልም? እንደዛ ይሻላል። እሺ ከምትሸሽ ቀጥለው ባስተምር ይሻላል። ኤኒዌይስ ፍሬዘሩ የተቀጠቀጠ ባስተምር ስትል አትረብሽ። አይ ባስተምር ምን አገባኝ አልኩ እኮ ምን አገባኝ አልኩ። እየጠየቅኩና አይመለከተኝም ማለት ነው። መልሱ ልስጥ። ዝም በል በቃ ሚዩት አድርግና ተቀመጥና አዳምጣ እኮ ቀጥታ። እሺ ርዕሱ ላይ ቀጥል። ፖለቲካ ለመስራት አትሞክር። ቀጥታ ሚዩት አድርግ። እሷዛችሁ ይሄ ነው። ኤኒዌይስ የምንጠቅሰው መጽሐፍ አትሊስ ማወቅ አለብን። ዘዳግም ማለት ምን ማለት ነው? አንድ ሰው ሲባል ምን አገባኝ ካለ የተጠየቀው ጥያቄ በእናት አዳምጥ። ወደ መልስ ሂድልን። የጠየቅኩ ላይ ብቻ ለምን ትረበሻለህ? ቤታችንን መታችሁማ እንደዚህ ፖለቲካ ለመስራት አትጣሩ። ኤኒዌይስ ፍሬዘሩ የተቀጠቀጠ ብልቱም የተቆረጠ ኧረ ተው አትደርበኝ በእናትህ። ኦኬ ፍሬዘሩ የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ። የእግዚአብሔር ጉባኤ ምንድን ነው ብዬ ብለህ ብጠይቅም አሁን ስለማታውቀው፣ ኤኒዌይስ ለምንድን ነው ይሄ የተባለው
ከተባለ ዘዳግም ማለት የተደገመ ማለት ነው። ትምህርት የሆነ ወንድማችን ዘዳግም ማለት የተደገመ ነው። ህጉ እዚህ ሳይሆን ያለው አስቀድሞ ተሰጥቷል። ዘዳግም ማብራሪያ ነው። ስለዚህ የተደገመ ከሆነ ህጉ ሌላ ቦታ ላይ ተሰጥቷል ማለት ነው። ለምንድን ነው ታዲያ ፍሬ ዘሩ የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ተብሎ የተባለው ያልን እንደሆነ ሎክ የእግዚአብሔር ጉባኤ የተባለው የእግዚአብሔር ጉባኤ የተለያየ ነው። ማለትም ህዝቡ በኮቨናንት ውስጥ ያለው ራሱ የእግዚአብሔር ጉባኤ ተብሎ ይባላል። ወደዛ ይግባ አልተባለም። ምክንያቱም በብሉይ ኪዳን ብዙዎች ወደ እስራኤል ጉባኤ በዚህ ውስጥ ስለገቡ ማለት ነው፣ የገቡ ስላሉ እዚሁ ክፍል ላይም ማሳየት ይቻላል። ዝቅ ብሎ እንዲገቡ የተፈቀደላቸው ስላሉ ማለት ነው። ነገር ግን ዘር ፍሬው የተቀጠቀጠ ሲል የዘር ፍሬውን ለጣዖት የሚሰዋ ከሆነ ብልቱን የሚቀጠቅጥ ከሆነ እግዚአብሔር ዘር ፍሬውን ለጣዖት እንዲሰዋ አልፈቀደለትም፣ አልተፈቀደም ማለት ነው። ለምንድን ነው ያልተፈቀደው? አዳምና ሔዋንን ፈጠራቸው እግዚአብሔር፣ ብዙ ተባዙ ምድራን ሙሏት ብሎ ትእዛዝ ሰጠ። ሰዎች የእግዚአብሔርን ዓላማና ፍቃድ ከመተግበር ይልቅ የዘር ፍሬያቸውን ለጣዖት የሚቀጠቅጡ የሚቆርጡ እነኚህ አገልጋይ የሆኑ ዘንድ እግዚአብሔር አልፈቀደም፣ አልመረጣቸው። ምክንያቱም እነሱ እንዲህ የሚያደርጉ ከሆነ ለሌሎቹ ምን ይሆናሉና? መሰናክል ይሆናሉና። ለሌሎቹ መሰናክል እንዳይሆኑ እግዚአብሔር ይሄንን ከልክሏቸዋል። ምን እንዳያደርጉ? የዘር ፍሬያቸውን ቀጥቅጠው ወይንም ደግሞ ቆርጠው መሪ አመራር መሆን አይችሉም ማለት ነው። መሪ የሚለው አንድም የእግዚአብሔር ጉባኤ ሲባል በመቅደሱ ወይንም ደግሞ በጦር ሜዳም ሊሆን ይችላል። ይሄ በኢትዮጵያ በተለያዩ የዓለም ክፍሎችም ላይ ይደረጋል። ምን ወደ ጦር ሜዳ የሚሄዱ ወይንም ደግሞ ውትድርና የሚሰለጥኑ ስቲል አሁን ራሱ ህጉ ይሰራል። መጽሐፍ ቅዱስ ላይ ያለው ወታደር ከሆናችሁ ታውቁታላችሁ። ስትመለመሉ አስቀድሞ ብልታችሁ ቼክ ይደረጋል፣ ይያዝና ቼክ ይደረጋል። ኢንተርናል ችግር አለባችሁ የለባችሁ የሚለውም ማለት ነው። ይሄ ክፍል የጦር የእስራኤል በኮቨነንት ውስጥ ያሉት በዛ ውስጥ ያሉ የእግዚአብሔር ጉባኤ ተብለው ይጠራሉ። ጤናማ አካል እንዳላቸው ቼክ የሚደረጉበት ያ ቼክ የሚደረግበት ወደ ጦር ሜዳ የሚሄዱት ራሱ ጤናማ የዘር ፍሬ ሊኖራቸው ይገባል። የተቆረጠ ወይም ደግሞ አደጋ ያለበት ችግር ያለበት የተቀጠቀጠ ከሆነ እንደ ልባቸው ፍሌክሲብል ሆነው መንቀሳቀስ አይችሉም። ስለዚህ እግዚአብሔር ይህንን ከልክሎታል ማለት ነው። ጀንደረባ የሚለው ወይም ደግሞ የዘር ፍሬያቸው የተቀጠቀጠ ወይም የተቆረጠ ከሆነ ዘዳግም ስለዚህ የተደገመ ከሆነ የነው ክፍሉ ያለው ዘሌዋውያን ምዕራፍ 21 ላይ ከቁጥር 17 ጀምሮ ለአሮን የተሰጠ ህግ አለ። ቤተ መቅደስ ውስጥ እንዴት ማገልገል እንዳለባቸው የቤተ መቅደሱ አገልግሎት ምን እንደሚመስል እግዚአብሔር አስቀድሞ የተናገራቸው አሉ። ምክንያቱም ከአገልግሎት ጋር በተያያዘ ለጣዖት እዛ ጋር ብልቱን ሰውቶ እዚህ ጋር ደግሞ ብዙ ተባዙ ብሎ መስበክ ስለማይችል ማለት ነው። ለሌሎቹ ምን ይሆናልና? እንቅፋት ይሆናልና አገልጋይ መሆን አይችልም። እዛው ላይ ግን ምን አስቀምጦለታል? ገብቶ ምግቡን መብላት ይችላል፣ መገልገል ይችላል። አገልጋይ መሆን ግን አይችልም። አገልጋይ መሆን አይችልም። ይሄንን ራሱ የሚሰብ ወይም የተሰለበ የሚቀጠቅጥ ብልቱን እንደዚህ የሚያደርግ የእግዚአብሔርን ሕግ ጥሷል ተላልፏልና አይችልም ማለት ነው። ስለዚህ ዘሌዋውያን ምዕራፍ 21 ላይ ከቁጥር 17 ጀምሮ ሙሉ ክፍሉ ተቀምጧል ማለት ነው። ሕጉ የተደገመ ነው። ስለዚህ የዘር ፍሬውን ማንኛውም ሰው መቀጥቀጥም ሆነ መቁረጥ መስለብ አይቻልም። አንደኛ ቆሮንቶስ ላይ ምዕራፍ 3 ላይ እግዚአብሔር ቅዱስ ጳውሎስ እንደሚናገረው እናንተ የእግዚአብሔር ቤተ መቅደስ ናችሁ ይላል። በራሳችሁ ላይ ምንም ልታደርጉ አልተፈቀደላችሁም ይላል። ስለዚህ ማንኛውም ሰው እግዚአብሔር መልካም አድርጎ የፈጠረለትን አካሉን ሊሰልብ ወይም ደግሞ ሊቆርጥ አልተፈቀደለትም። ቆርጦና ሰልቦ ደግሞ አገልጋይ ነኝ ሊል አይችልም፣ አይቻልም ማለት ነው። ይሄ እስልምናው ላይ እንሄድበታለን በኋላ። ገሃነም ነው የሚገባው እንጂ ገነት አይገባም። በእስልምናው ደግሞ ገሃነም ነው የሚገባው፣ በፍጹም ገነት አይገባትም። እንደገና ደግሞ መሐመድም ተናግሯል፣ የተሰለበ ስልብም ከኛ ወገን አይደለም ብሎ ማለት ነው። ቆይ ተረጋጋ። እንዴት አድርገው ይህን የሚያደርግ አዳምጣ። ስለዚህ ስልቡ ላይ በተያያዘ ይህንን ቆይ አንድ ያዳምጥ። ስልቡ ላይ ልጨርስ፣ ስልቡ ላይ አልጨርስ። እሺ ጥያቄ ካለ ቀጥልሽ። እዛ ላይ ሄድን ብዬ አሁን ያቀረብከው ነገር ምንድን ነው? አንድ ነገር ኮንፊርም እንድታደርገኝ ይፈልጋሉ። ስለዚህ አሁን ቤተ መቅደስ ላይ ቆሞ ይፈተሻል ማለት ነው። ተገልቦ አንድ ሰው ሊገባ ሲል
እንደዛ ነው እያልከኛል? እሺ ጥያቄ ነው። አይ አሁን ደግሞ ባኬን ፎርዝ ነው የምናደርገው። ፊት ለፊት ያው እንትን ነው መልካም በካ እንዳይሆን ፊት ለፊት እናደርገዋለን። እሺ ይህንን ያንተን ጠይቃለሁኝ። ሱሪያቸውን አስወልቀው የፈተሿቸው ስላለ እናንተ ጋር እኛ ጋር ራስን ተረጋጋ። አዳምጥ። እሺ አይሻልም? ሰውየው ብልቱን ሰልቧል። ምን አድርጓል? እንዳዳምጥ ከሆነ ራስን ችላ አውራ። መጀመሪያ አዳምጥ፣ ቀጥል። ምክንያቱም ለጣዖት ራሱን የሚሰዋ ከሆነ ይታወቃል። ኦብቪየስሊ ለጣዖት ራሱን የሚሰዋ የሚቀጠቅጥ ከሆነ ይታወቃል። በእስልምናው ግን ቼክ ነው የሚደረጉት። በእጆቻቸው ለጥተው በእስልምና ይታያል። በእኛ ግን እንደዛ የሚል ማስረጃ አታመጣም። በእስልምናው ይታያል የሚል አዲሱ ተከፍቶላል። ያው በእስልምና ብልታቸው ተከፍቶ ቼክ ይደረጋሉ፣ ይገደላሉ። ከዛ በኋላ ፀጉር አውጥቷል አላወጣም ብልታቸው ተብሎ በእስልምና ቼክ ይደረጋል። ክርስትና መልስ የለውም አለው። በእኛ አዳምጣ ፊት ለፊት አውራ። ተከፍቶላል። አትጩህ፣ አትደንግጥ። ፊት ለፊት መጀመሪያ ቁም። እኔ ፊት መቆም አልችልም ልልህ ነው። ዘዳግም 23 አትጩህ፣ አታርጉኝ፣ አትረበሽ። እዩዋቸው እንዴት እንደሚረበሽ ኡስታዛችሁ። ይሄ ነው አሁን ውይይት ብሎ የሚለኝ ማለት ነው። ያለው የሚለው ልብ አድርጉ። ይሄ ነው ውይይት የሚለው። እዩት እንዴት እንደሚጮህ ተረበሽ። አዳምጥ፣ ቆይ ተረጋጋ እባክህን። አትጩህብን፣ ተረጋጋ። መልስ ነው የፈለግከው አይደል? መልስ ነው የፈለግከው እኮ መልስ ነው የፈለግከው። አዳምጥ። አንተ ጋር ያለው የእናንተ ጋር ብልቱ ሱሪውን አውልቀው ብልቱን ቼክ ያደርጋሉ በእጃቸው። እኛ ጋር ግን አዳምጥ፣ አትረበሽ፣ ተረጋጋ፣ አዳምጥ። አንድ ሰው እንኳን አልቻልክም። ሶስት ሆናችሁ ነው። አዳምጥ። እሺ ለምን ፓኒክ ታደርጋለህ? ተረጋጋ። 23 አንድ ላይ ቀጥል። 23 አንድ ላይ የጠየቅኩህን መጀመሪያ መልስ። ተገልበው ይታያሉ ወይስ መልስ። በቃ ሚውት አድርግ። አላረግም። ስትሬት ፎርዋርድ ነው የምፈልገው። ሚውት አድርግና አዳምጥ። እሺ እስልምናው ጋር ተገልበው ይታያሉ። አዲሱ ተከፍቷል። ስናና ቢዳው 4404 ላይ ተገልበው ብልታቸው ቼክ ይደረጋል። አትረበሽ። እኛ ጋር አዳምጥ። ብልቱን ሆን ብሎ ሊቀጠቅጥ አዳምጥ። አትጩህ። መልስ ነው የፈለግከው አይደለ? ይመለስልህ። አትጩህ እኮ። ስለዚህ ዘዳግም 23 አንድ ላይ ቁም። እዛ ላይ እኮ ተረጋጋሽ። አትጩህብኝ። አታደንቁረኝ ደግሞ እሺ። ራሱ አትጩህብኝ አላለም? ስሙት ይኸውላችሁ፣ አትጩህብኝ ሲል እኔ ቤት መምጣቱን ራሱ ተስቶታል። አትጩህብን። አዲሱ ሲከፈት ደግጦ እኮ ነው። በቤት መጮህ ትችላለህ ማለት ነው። በቤት ትጮሃለህ። ተረጋጋ፣ ትረበሽ እኮ። ተረጋጋ። ዘዳግም 23 አንድ ላይ ቁምና አቅሙ ካለ አውራኝ እኮ። አትረበሽ፣ አዳምጥ። አትረበሽ። ምንም እንደማታውቅ እኮ ስለማውቅ እኮ ነው ማላስወጣ። አትረበሽ፣ እፎይ፣ አትረበሽ። ምንም እንደማታውቅ ስለማውቅ እኮ ነው ማላስወጣ። መደንገጥ አያስፈልግም። ውሃ እየጠጣ በእናትህ ተረጋጋ። ይሄን አሁን ኡስታዝ የምትሉት ይሄንን ነው። ይሄን ነው ዲያቆን የምትሉት። ልብ አድርጎ ያጀው ዲያቆን አይደለም። ስለዚህ አሁን ቀጥል። ዲያቆን ስማ፣ አንድ ሚኒት አድርግና ተረጋጋ። ቆይ ተረጋጋ። ባኬን ፎርዝ ስላት እባክህ አዳምጥ። እኔ ጆሮዬን አምጥ። ኢብራሂም አንዴ ሚኒት አድርግ። ከስሩ ራሱ እየታዘቡ ነው። በእናትህ አዳምጥ። በደወይ ከብዷል። አዳምጥ እባክህ። እህትህ ራሱ ዝም በል እያለች ነው። ቀጥሉ፣ ሁለታችሁም ቀጥሉ። እህትህ ራሱ አዳምጥ እያለች ነው። አንተንም አንቺ ዝም በይ። ቆይ ሁለታችሁንም አስተናግዳችኋለሁ። ሁለታችሁንም አንተንም እሱንም። እህትህ ራሱ ታዘበች። አዳምጥ እያለች ነው። አትጩህ እስኪ። አላለችኝም። አንተ ነው ዝም በል እያለች። አዳምጥ። አስወሩኝ እኮ ነው የሚለው። ለምንድን ነው አላስወሩኝም ለማለት ነው እንደሚጮኸው። እዩት፣ አላስወሩ። ይሄ ነው ኡስታዛችሁ እንግዲህ ልጆችን እያስገባ ፕሊስ አዳምጥ።
እኔ ፊት አላለም። አዳምጥ፣ እሺ አዳምጥ፣ መልስ ይሰጥ። ምንም እኮ ያወራው ነገር የለም። ምንም ያወራው ነገር የለም። እሺ ሚዩት አድርግ፣ ሚዩት አድርግ። እኔ ከአንተ ጋር መጫወቻው አልፈልግም። ሚዩት አድርግ፣ መልስ ይሰጥ። ምንም ኦኬ። ምክንያቱም እስራኤሎች የኮቨነንት ህዝቦች ናቸው፣ ህግ አላቸው፣ ምስክር አላቸው። ፕሊስ አዳምጥ። ተገልበው የሚል ማስረጃ አንጣልኝ። እሺ ተገልበው የሚል ማስረጃ አንጣልኝ። እኔ ከፍቼ እንዳለው ነብይ ብልታቸውን ገልቦ ያያል። ነብይ ብልታቸውን ገልቦ ያያል። ተገልቦ ብልታቸው ይታያል። የሚል ማስረጃ አንጣ። ክርስትና ነው የምንለው ለዚህ ነው። ኦርቶዶክስ ብልት ገልቦ ማየት መልስ ነው እንዴ? ነብይ ብልት ገልቦ ያያል። ነብይ ብልት ገልቦ ያያል። እኛ ጋር ግን ብልታቸውን ገልባችሁ እዩ ሚል የለም። ስለዚህ ብልታቸውን ገልባችሁ እዩ ሚል ስለሌለ መልስ የለም። የአንተ ብልታቸውን ነብያችሁ ገልቦ ያያል። በእናትህ አቦ እንደዚህ ይሄ ነው ኡስታዛችሁ፣ ይሄ ነው ኡስታዛችሁ። አያችሁ ኡስታዛችሁ ይሄ ነው፣ ኡስታዛችሁ ይሄ ነው፣ መምህራችሁ ይሄ ነው ኡስታዛችሁ። በእናትህ አዳምጥ። መምህር የምትሉት ይሄንን ነው። አያችሁ። ስለዚህ ኢብራሂም ይወርዳል ብላ በእናትህ አዳምጥ፣ አዳምጥ፣ አትጩህ። ብልታቸውን ገልባችሁ ታያላችሁ ወይ? እንደዛ የሚል የለም፣ የለም። በሌለበት ላይ ነብይ ገልቦ ያያል፣ እኛ ጋር የለም። ያንተ ነብይ ነው ገልቦ የሚያየው። እንዴት ነው የሚታዩት? መልስ ጎበዝ። በቃ አዳምጣ። እሺ እንዴት ነው የሚታዩት? ጥያቄ ነው የጠየቅከው። ስለዚህ ምስክር አላቸው። አንድ ኧረ በእናትህ አዳምጥ፣ አዳምጥ፣ በእናትህ አዳምጥ። በቃ እንዳዳምጠ ስትሬት ፎርዷ የጠየቅኩን ጥያቄ ብቻ ነው የምትመልሰው እኮ። አዳምጥ። እሺ እንዴት ነው የሚታዩት? መልስ ቶሎ በል ጎበዝ። አዳምጥ። እሺ አዳምጥ። እሺ ሚዩት አድርገን አዳምጥ። ጎበዝ፣ አዳምጥ። እሺ እኔ አዳመጥኳል። አንተ ደግሞ ሚዩት አድርገን አዳምጥ። ኤኒዌይስ እንዴት ነው ቀጥል። የሚያስጨው ምንድን ነው የሚያስረብሸው? እንደዚህ ልጁ ለምን የሚረበሸው? ቀጥል ሂድ። እኔማ ዘና ብዬ ቁጭ ብያለሁ። እንዲህ ቫይብሬት እያደረግኩ እኮ ነው። የሚገርም ዘና ብዬ ነው የተቀመጥኩት፣ በጣም በሚገርም ሁኔታ ማለት ነው። ቀጥል ሂድ። ኤኒዌይስ ቀሚሳቸውን ወይም ሱሪያቸውን ገልበው ያያሉ ወይ? እስራኤሎች ህግ አላቸው። ራሳቸውን ለጣዖት የሚሰዉ ከሆነ ይታወቃል። ምክንያቱም የኮቨነንት ሰዎች ናቸው። ራሳቸውን የሚሰዉ ከሆነ ወይስ አያዩም ነው የጠየቁ? ያያሉ የሚል አንድ ማስረጃ የለም። ያያሉ የሚል ግን እስልምና ላይ ያለ ብልታቸውን፣ ጸጉራቸውን፣ የብልታቸውን ጸጉር ያያሉ የሚል እስልምናው ላይ ያለ። እኛ ላይ ግን የሰው ብልትን ቼክ ያደርጋሉ የሚል የለም፣ አልተሰጠም። መልስ። ምክንያቱም ራሱን ለጣዖት የሰዋ ከሆነ ሰውየው ራሱ እኮ ጣዖት አምላኪ ነኝ እያለ ነው፣ ይታወቃል። ብልቱ ሳይቆረጥ መቆረጡ ሳይታይ እንዴት ይታወቃል? ብልትን ለጣዖት ከቆረጥከው አይታወቅም? ኦኬ እስቲ ብልትን ተቆረጥና ይታወቃል አይታወቅም? እኔ እስቲ ቀጥቅጣው እስቲ ብልትን ለጣዖት ሰዋ እኮ ሰውየው፣ ለጣዖት ሰዋ እኮ ሰውየው። መጀመሪያ ምንድን ነው ያልከው? ነብይ ለአቡ ሁሬራ ብልት መቀጥቀጥን ፈቅዶለታል። ፍቀድ አንተም ቀጥቅጥና ክፈተው፣ አዲሱን ክፈተው። ለአቡ ሁሬራ ብልትን መቀጥቀጥ ፈቅዶለታል። ነብይ ብልቱን አይቶ ነው ያወቀለት። አዳምጥ፣ አትጩህ፣ በእናትህ አትጩህ። አቅም የለህም እኮ ነው። አትችልም ይላል በራሱ። ምንድን ነው? ምን አወራህ? ምን ነጥብ አነሳ? ኢብራሂም ቆመ። ሚውት ምን አወራህ? ምን አወራህና ነው? ምን አውቀህ ነው? አትሰማ። በየት በኩል አንድ ሰው ሚውት መልስ ይሰጥህ? አንድ መምህር፣ ይቅርታ መምህር፣ አንድ ጊዜ ከሱ ጋር ልቀጥል። መምህር ይቅርታ፣ ታሰማ እንደ እነሱ መልስ ለምሰጥ። እሺ ሳይሆን ወይ መምህር፣ አንድ ይቅርታ። አሁን ቆይ ይሄ ነው ኡስታዝ ያላችሁት። መደማመጥ ሳይሆን በምን በኩል ነው መግባባት ነው ብለህ ነው የምታስበው? ኢብራሂም አባት ከበደው እፎይ ከብዶታል። ለሱ ሊያገዙ ይገቡ አይደለም፣ ለማንም ለማገዝ ሳይሆን ይኸውልህ፣ ሚውት አታርጉኝ። ቆይ እባካችሁ፣ እኔና እሱ ጀምረናል። የጀመርነውን እንጨርስ። አቅም ከሌለ በቃ እኔ ቤት ትመጣለህ ወይ? እፎይ አቅቶትን የላግዘው ነው። በላይዞህ ቀጥል ማለት ዝም በሉለት፣ አቁሙ፣ ዝም በሉ። ከዚህ በኋላ አንድ ሰው ሚውት ካረገኝ አንተ ደግሞ ጎበዝ ነህ፣ ለየት ያልክ ነህ። ገብተዋል አይደል? ከዚህ በኋላ አንድ ሰው ሚውት ካረገኝ ፍርሃትን ነው የሚያሳየው። አንድ ሚውት እንዳታደርጉኝ ከዚህ በኋላ ማንም እንዳደረኩት ይጮህ እስኪ ትንሽ። አንድ ሰው ሚውት እንዳደረገኝ
አውራና ጨርስ። ምን ላይ ሰጣለሁ? እኔ መጫጫው አልፈልግም። ኖ አውርቻ ጨርስ። 5000 ሰው አለ፣ 5000 ሰው አለ። ባክ ኤንድ ፎርዝ ፊት ለፊት ነው የምፈልገው። መልካም። ብልታቸውን ይነካካሉ፣ ቼክ ያደርጋሉ የሚል ማስረጃ አንታልኝ። አልጠየቅኩም። እኔ ማስረጃ እኔ ነኝ የጠየቅኩ። ወደ እኔ አዙራ ታምጣ። የጠየቅኩን ጥያቄ መለስ። ብልት ሳይታይ እንዴት አድርጎ ነው መቆረጡ የሚታወቀው? ጎበዝ፣ በቃ እሺ፣ ሚታርክ ኤኒዌይስ፣ ብልቱ ሳይታይ አዳምጥ፣ በእናትህ ኦኬ። ብልቱ የተቀጠቀጠ ወይንም ደግሞ የተቆረጠ ወደ እግዚአብሔር ጉባኤ አይግባ ተባለ። ስለዚህ ብልቱን ለጣዖት የሚቀጠቅጥ ከሆነ ወይንም ደግሞ ይሄ ህጉ ተሰጥቶታል፣ ሰውየው ራሱ ያውቀዋል፣ ቀጥቃጩ ያውቀዋል። ወደ እግዚአብሔር ጉባኤ አይግባ ስለተባለ አይሄድም። ብራዘር፣ እኔ የጠየኩ ወደ እግዚአብሔር ጉባኤ አይግባ ሲባል እግዚአብሔር ጉባኤ ሲገባ በምንድን ነው የሚታወቀው? የጠየኩ ራሱ ያውቀዋል። ብልቱን መቀጥቀጡንና መቁረጡን ያውቀዋል። አሁን ቀየረው። ምን ያስቃል? ፕሊስ ውዱ ካላደረግ ወደ ሰላት አትምጣ ከተባለ አዳምጥ። የአንተን ሲል አርጉመንት ማምጣት እንዳለብኝ አውቃለሁ። አዳምጥ። አንድ ሰው ውዱ ካላደረገ ሰላት አይስገድ ከተባለ ውዱ አለማድረጉን በምን ያውቃል ብሎ እንደመሳቅ ነው እኮ። እስልምናው ጋር አዳምጥ። እስልምና ጋር ግን ብልቱን እንዲሰልብ መሐመድ ፈቅዷል። በእጁ ደግሞ ቼክ ያደርጋል። መሐመድ ተቆርጧል አልተቆረጠም ቼክ ያደርጋል። ሲበላ ወጣ። አሁን አያችሁ አይደለ? የእናንተን ሲል አርጉመንት እንዲህ መምታት እንደምችል አውቃለሁ። አረና ተመለስ በለው። እፎይ ያ አንዴ አንብበው፣ ሰው ሳይወጣ አንብበው። አረና ወጣ። ነብይ ለአቡ ሁሬራ የፈቀደውን ልክ ሲመጣበት አርጉመንቱ ሮጦ ወጣ ማለት ነው። ነቅሎ ወጣ። ማንም አላስወጣውም። ነቅሎ ወጣ። ቅድም ሲጮህ ነበር አይደለ? አንብበው አዲሱን። ምን ማለት ነው? ቆይ አዳምጥ። አላስወራችሁትም ትላለች እንዴ? ከዚህ በላይ እየጮኸብን ቀጥል። አንብበው አዲሱን። ያ አቡ ሁሬራ እንደተረከው ይላል። አይ ቶልድ ጋድ ሜሴንጀርስ ዳት አይ ቢንግ ኤ ያንግ ማን ዋዝ አፍሬድ ኦፍ ኮሚቲንግ ፎርኒኬሽን። አቡ ሁሬራ ሙሐመድን ምን ይለዋል? እኔ ልጅ ነኝና ዝሙት እንዳልሰራ ፈራለሁ። ሶ አይ ሃድ ኖ ሚንስ ኦፍ ኢኔብል ቱ ሜሪ ሂም፣ ማግባትም አልችልም ይለዋል። ኢት ዋዝ አሶ ሂ ዋዝ አስኪንግ ፐርሚሽን ቱ ሂም ሰልፍ ሜድ ኢኑክ ብሎ እየጠየቀው ነበር ሙሐመድን። እኔ ራሴን ልስለብ ወይ ብሎ ሙሐመድን ጠይቀዋል። ከዛ በኋላ ሙሐመድ ዝም ካለው በኋላ ነገር ግን 3-4 ጊዜ አቡ ሁሬራ ይጠይቋል። በመጨረሻ ምን አለው? the pen has written all it has written፣ የተጻፈው ነገር ተጽፏል። about your destiny፣ ስለ እጣ ፈንታ። so have yourself made ኢኑክ፣ ራስን መስለብ ትችላለህ ብሎ ሙሐመድ ለአቡ ሁሬራ ፈቅዶለታል። እንዲቆርጥ ብልቱን እንዲቆርጥ ፈቅዶለታል። ከይቅርታ ጋር ክርስቲያን ይታዘባል። 5500 ሰው ተረጋጋ። ቆይ ብልቱን ቼክ ያደረገበትን አውጣልኝ ክርስቲያን። እዚህ ላይ እናወራለን። ተረጋጋ። ቆይ ፈቀደለት ያለውን አምጣው። አንዴ በመሀል ተረጋጉ። አትንጫጫ። ተረጋጋ። ተረጋጋ። አንብበው ክርስቲያን። አትረበሽ። አንብበው ክርስቲያን። አረሚታ ታርጉኝ በእናታችሁ እናንተ ቤት አንብበው። ያውኑና ፈልግ እኮ ትረዳዳ ነበር። አንተ እኮ መናገር ሰይድ አንዴ እስኪ በማለት አትግባ። ሰይድ አንዴ ለመግባት ሳይሆን ይስማስቲ አንዴ ሚዩት አድርገው። እሺ ቆይ አንዴ የቅድሙን ሀዲስ ክፈትላችሁ። ሚዩት አድርጌ ነበብ። ቆይ መረጃው አትጩ። ቆይ አትጩ። መጮ መልስ አይሆንም። የመጀመሪያውን ሀዲስ የመጀመሪያውን ሀዲስ ክፈቱትና የመጀመሪያውን ሀዲስ ኧረ ሰው አይምሮ አላቸው ክርስቲያኖች። ሰይድ ኧረ አንዴ ሰይድ አንብብ። ብልቼ እንደሚያደርጉ አንድ አይነት ናቸው። ታነባለህ። ልጁን አወረድከው እኮ ልጁን አልቻለም። ያላወረድከው ሲመታበት አርጉመንቱን ሮጦ ወጣው። አርጉመንቱን ስመታበት ሮጦ ወጣ። አንብብ። ሚዩት ማድረግ ነው። አንብብ። ተረጋጋ። አሁንም ተረጋጋ። ሰይድ ኢብራሂም አንተ ሰይድ አንዴ አንብቡ። አንብቡ። መንጫጫ መሰራው አድጓል አላደገም። ጸጉሩ ወይ መተና ማየውን ይመጣቻለሁ ወይ ስትፎክር ነበረ። በዚህ ቪዲዮ ደርሶ ነበር። ስትፎክር ነበረ። ክፈቱ የመጀመሪያው አንብብ። እናው አንብብ።
ኡስታዞቹ ካልመጡ እንዲሆን ተፈልጠው ውስጥ ነበር የመጀመሪያው ሐዲስ ከተውና ይሄው አንብብ ብልት ሼክ እንደሚያደርግ ላሳይ እኮ ነው ወላሂ ማለት ተውና ብልት ሼክ የሚያደርገው ነብይ ተወያይ ምን ሲያደርግ በጣም ነው የሚያሳፍረው አንብብ والله በጣም ነው የምታሳፍረው አትጩህ እስቲ የመጀመሪያውን ሐዲስ ክፈተው አረ ሚስ አንብብ ቅድሚያ ብልት ሼክ እንደሚያደርግ ነብይ አንብብ አትጩህ ሰይድ አንዲ ምን ታደርግ ሰይድ አንዲ በመሃል አትግባ ከይቅርታ ጋር ሰይድ እባክህ የመጀመሪያውን ሐዲስ ክፈተው የመጀመሪያው ሐዲስ ነው አንብብ ብልት ሼክ እንደሚያደርግ ነብይ አስተምሮታችሁ ላይ አንብቡት ኧረ ቆይ ምን ሆነ ክፈተው የመጀመሪያውን ሐዲስ የመጀመሪያውን ሐዲስ ክፈተውና والله if you dare የመጀመሪያው ሐዲስ ሼክ እንደሚያደርግ ብልት ከብዶ ነው የመጀመሪያው ቪዲዮን አጣጥቶ ከይቅርታ ጋር እኔ አትምጣብን አወከር አንፈልግም ብልት ሼክ እንደሚያደርግ አንብብ ብልት ሼክ እንደሚያደርግ አንብብ ብልት ሼክ እንደሚያደርግ አንብብ ኧረ እባክህ ተው ኧረ እባክህ አታረብ የመጀመሪያውን ሐዲስ እናወራ ይሄው ተከፍቶላል የመጀመሪያውን ሐዲስ ክፈት የመጀመሪያው ሐዲስ ለሚሽካቱል መሳቢህ ሐዲስ ቁጥር 88 ክፈትና እኛ የሙስሊም ኡስታዞች ምን አይነት ብቃት እንዳለ እንኒ ኦኬ እዚህኛው ላይ ብቃት የለም ቼክ እንደሚያደርጉ ብልት ቼክ እንደሚያደርጉ ገባ ብልት ቼክ የሚያደርጉትን እንዴት አየኸው ሚውት አታርገኝ ቼክ የሚያደርጉት ብልትን እንዴት አየኸው የመጀመሪያውን ሐዲስ ረጅም ነው አጭር ነው የነብይ ብልት አይ እንመጣለን ችግር የለውም አታነብም ታነባለህ ከምናምን እንደማትወጡ እናውቃለን ይሄ የእናንተ ነብይ ነው እንደዛ ያለው ተመልከቱ ሱና ነው ከአህያ በላይ እንደዚህ ማድረግ አለባችሁ ምናምን በደንብ አድርገህ ማርካት ምናምን ያለው የእናንተ ያስተምረው ሰዎች ካልመጡ በላቸው እንውቀጣቸው አሉ ያው ስንመጣ ፊት ለፊት ከመጀመሪያ አድምጥ ኦፋይ እናመሰግናለን ማንበብ ማትችል ከሆነ ከስር ትሆናለህ ማለት ነው ኤኒዌይስ ማንበብ ይችላል ኦኬ ክርስቲያን አንድ አንብበው አይደለም ለምንድን ነው ሰው ያነባል ታነባለህ ሰይድ ታነባለህ እኔ አንብብ ሰው ሚታታድ ማንበብ ራስህ አትችልም ጦሃራ ነህ ኧረ ጦሃራ ነው መባራስ ሚዩት አድርጊ ብልት ቼክ የሚያደርገው ማን እንደሆነ እናሳያችሁ ፕሌስ አዳምጪ በቃ በእናትሽ አትጩህ መጀመሪያውን እንትን ኡስታዛችን ጠርተህ ተነስተህ እንደዚህ የምትፈራ ከሆነ ራሱ ነው ሮጦ የጠባክሽን አርጉመንት ሲመጣበት አሸናፊ ኡስታዛችን ነው ሁሌም አሸናፊ ነው እስላሙ አራት ጩይብኝ በእናትሽ አትጩይብኝ እኔ ዳያም አትፍራ አባት ጩይብኝ በቃ ሶስተኛ ቀን አንብበው አንዴ ክርስቲያን አንብበው ብልት ቼክ ማደርገው ማን ነው እሱ አንብብላቸው ያዙ ሁላችሁም የመረጃ ቁጥሩን ያዙ ሁላችሁም ቁጥሩ የሚገኘው ስንት የት ነው ሱናን አቢ ዳውድ 4404 ላይ ነው የሚገኘው ሐዲሱ ደግሞ ሳሂህ የሆነ ሐዲስ ነው ብቃት ካላችሁ እኮ ሁላችሁም ይሄንን ሙስሊሞችም ክርስቲያኖችም ይሄንን ሐዲስ ቼክ አድርጉት በስልካችሁ በቀላሉ ገብታችሁ ማንበብ ስለምትችሉ ማለት ነው ምን እንደሚል አንብብላችሁ ናሬትድ አቲያ እንደተረከው አይ ዋዝ አማንግ ዘ ካፕቲቭ ኦፍ ባኑ ቁሬዛ ከባኑ ቁሬዛ ምርኮኞች መካከል አንዱ እኔ ነበርኩ ብሎ ይሄ ሰው ይተርካል ዘይ ዘ ኮምፓኒየን ኤግዛማይንድ አስ የአላህ መልእክተኛ ወይም ደግሞ የሙሐመድ ሰሃቦች ኤግዛማይን አደረጉን ቼክ አደረጉን ምናቸውን and those who had begun to grow hair pubes were killed የብልት ጸጉር ያወጡ በሙሉ ተገደሉ በባኑ ቁሬዛ ሙሐመድ ሄዶ የወረራቸው ጊዜ ማለት ነው and those who had not killed ነገር ግን የብልት ጸጉር ያላወጡ አልተገደልም ነበር I was among those who had not grow hair እኔም የብልት ጸጉር ካላወጡት አንዱ ነበርኩኝ ብሎ ተናገረ ሙሐመድ ሂጅረት ያረገ ያየ ነው ሲያስገድላቸው የነበረው ማለት ነው ምን ተደረጉ ቼክ ተደረጉ ጸጉር አለበት የለበትም ብልቱ ላይ ጸጉር ያለባቸው እንዳለ ጸጉር ያወጡ የብልት ጸጉር ያወጡ እንዳለ ምን ተደረጉ ተገደሉ አሁን እኛ ጋር የጠየቀውን ምንድነው እሱ ብልቱን የቆረጠ ወይንም ደግሞ ብልቱ የተቆረጠ የተቀጠቀጠ ወደ እግዚአብሔር ጉባኤ አይግባ ተብሏል የሰው ብልት ትለካላችሁ ወይ አለ ለምሳሌ ቆያዳምጡ አንድ ሚታር ኦኬ እንደዚህ አይነት ኃጢአት የሰራችሁ ወደ እግዚአብሔር ጉባኤ አትግቡ ከተባልክ ታውቀዋለህ አንተ ራስህ ይሄን የሚያደርጉትም ደግሞ እስራኤል ምስክር በሁለትና በሶስት ይጸናል አንድ ሚዩት አርገው አንዴ መሐመድ ያጎበስ ስለዚህ አንድ ምስክር ይኖራቸዋል አንድም ደግሞ አድራጊው ለጣዖት ራሱን የሚሰዋው ያውቀዋል እኮ ብልትን ስቆርጠው የሆነ ጠፍር እኮ አይደለም የቆረጥከው
ጠፍር የቆረጣችሁ መሰላችሁ እንዴ? ብልት ሲቆረጥ ጠፍር አይደለም አይታወቅም። ብልቱ ሲቆረጥ ይሉናል። እነሱ ጋር ግን ምንድነው ቼክ የሚደረገው? ፀጉር አውጥቷል አላወጣም? ፀጉር ያወጣሁት እንዳለ እንዲገደሉ ተገደሉ ይላል። ፀጉር ያላወጡት ደግሞ ብልት ፀጉር ያላወጡት ተማሩ። የትኛው ጋር ነው ቼክ የተደረገው? ቼክ የተደረገው የትኛው ጋር ነው? ለዚህ ነው ተንጫይቶ ምናምን ብሎ እንትን ለማለት የፈለጉት። ማንኛው ጋር ነው የሚያሳፍረው ታዲያ? ማንኛው ነው ቼክ የተደረገው? በደምብ ፀጉር አውጥቷል አላወጣም? ፀጉር አለው የለውም? በደንብ ኤግዝማይን ተደርገው ፀጉር ስላላወጣ ልጅ ስለሆነ ተማረ ማለት ነው። በመጮህ መልስ አይሆንም። ይህ የጩኸት መልስ አይሆንም። ውኡ በማለት መልስ ሲመልሳችሁ እንዳይመስላችሁ። ኦዲየንስ በደንብ ይረዳችኋል። በደንብ ታዝቧችሁ ይሄዳል ማለት ነው። አልቅሳችሁ በሚል አንብቢ መሐመድ ሂራ ዋሻ ውስጥ ከተጨመቀ በኋላ ሮጦ የገባው ብልት ውስጥ እንደሆነ አታውቂም? ከድጃ ቀሚስ ውስጥ ነው የተወሸቀው። መገለጥ የሚመጣለት በአይሻ ቀሚስ ውስጥ ነበር። እሺ ቀጥል። ዝም ብላችሁ እናንተ ወይ አታስተምሩን ነው ወይ ምን አትሉን? እንመልስላችሁ አትፈልጉም። እንመልስላችሁ አትፈልጉም። አንብቡ አትፈልጉም። ተረጋጊ እስኪ። አሁን ምሳሌ ቀጥል። እሺ አሁን በዚህ ሐዲስ አላፍርበትም። ምሳሌ ተጽፏል፣ አንድ ጊዜ ተጽፏል። እኔ መቀየር እኔ መገልበጥ አልችልም። ለምንድን ነው አንብበው ማያስረዱን? ሌላ ምን ሰይ ካለው ሌላ ነገር ካለው ለምን አያስረዱንም? ለምንድን ነው የሚጫጫሁብን? ለምንድን ነው በቃ አይምሯችን ለምን ይሞሉታል? አይታል አይደለ? እከሌን ግለጥ በቃ እናስረዳለን ብለው ከቤታቸው ተነስተው ሰው ቤት ገብተዋል። ለምን አያስረዱም? ቆይ ያ ጭንቅላት ያለው ሙስሊሞች አሉ። ጭንቅላት ያላቸው ሙስሊሞች አሉ። ማነው ጥፋተኛ የሚለውን ላስረዳህ አልፈልግም። አንብብ አልፈልግም። እስኪ አቡኬ ካለ አቡኬን እስኪ አስገባውን እስኪ ተረጋግቶ የሚያስረዳ አንድ ከሆነ ማለት ነው፣ እኛን የሚያስተምር ከሆነ ዝም ብሎ ሀዛ ያጻፈለትን እየቀጠፉ ሌላ ነገር እንትን ከሚሉ ማለት ነው። ማስረዳት የሚችሉ ካሉ ሞክርና አሁን በተረጋጋ መንፈስ የሚከራከሩ ከሆነ ሞክር። አወከርና እንዴት አመሻችሁ? ሰላም ብያለሁ። ፎይ ክርስቲያን መምህር ሁላችሁም እንዴት አመሻችሁ? እውቀት እንደዚህ ከሆነ ውርደት ነው። እንደራሴ ሁላችሁም ተግባብታችሁ ማስተማር ማትችሉ ከሆነ አስቸጋሪ ነው። እና አሁን ምሳሌ ይሄን ሐዲስ ተጽፏል፣ እፎይ አልጻፈውም። ወድጄ ሳይሆን በግድ እስልምና ተከታይ ከሆንኩኝ ይሄን ሐዲስ እቀበላለሁ፣ ማንም የጻፈው ምንም። ስለዚህ አንብቦ እንደዚህ ብሏል። ብትወዱ የራሳችሁ ሙስሊም አይደለህም ማለት አንቺ አይ ዝም በል ቀዳዳ። አንቺ አህያ አይደለህም ሲጀመር አንቺ የገረድ ዝም በይ። በደንብ ወቁ። ደንቆሮና ይውስ አንብቢው፣ ሐዲሱን አንብቢው። ደንቆሮ አንብቢና አስተምሪን። እኛ አልተማርንም አላወቅንም። በቃ ስምህን ቀይር። በራስህ አትተማመንም እንዴ? አልቀይርም። በእኔ ስም ነው በስም ነው እንደ ጀነት የሚገባ። ሐዲሱን አንብቡላቸው። አትፈሩት፣ አትሸማቀቁበት። አንብቢና አስረጂ። ተከታይ ብዙ የሚማሩ አሉ፣ የኔ አይነት ብዙ የሚማሩ አሉ። አዋቂ ከሆንሽ አንብቢ። ማንም ዘገበው አንብቢ። እኔ ለፉ አላደላም፣ ለማንም አላደላም። እውነትን እንፈልግ ነው። እኔ እፎይ እኮ እውነትን ፈላጊ ነው እኮ። ካሸነፋችሁት እስልምናን ይቀበላል። ትክክለኛ ሃይማኖት ከሆነ ትክክለኛ ሐዲስ ትክክለኛ መስፈርት ካለው ይቀበላል። እውነትን የሚፈልግ ነው። አክቹአሊ እኔ እውነት ላይ ነው የቆምኩት። ሰዎች እውነትን እንዲያገኙ ነው የምሰራው። ምላሽ ካላችሁ ማለት ትችላላችሁ። በእናታችሁ ማንኛውም ሰው እውነትን ፈላጊ ነው።
የተዛባን ነገሮች አነጻጽሮ ከታች ያሉት እህት ወንድሞችን ማስተማር ነው የሚፈልገው። ይሰማል? እሺ ይሰማል። ቀጥላለሁ። አቡኬን አስገባውና አቡኬ ነው እሱ ነው ቅንጭላት ያለው አቡኬን አስገባው በተረጋጋ ማለት ነው። ይቅርታ ጋር ክርስትናው ላይ ለአንድ ደቂቃ ወር ቢበዛ አንድ ደቂቃ ብቻ የሆነ ማስረጃ ላሳይና ትቀጥላላችሁ። ከይቅርታ ጋር ያ እዚህ ዘዳግም 23 ላይ የተነሳው እንዴት ሊያውቁ ይችላሉ ምናምን አይነት ሀሳብ ባይዞ በጣም ሌም የሆነ አርጊመንት ነው። እና እንዴት ነው ሊታወቁ የሚችሉት? ቀሚሳቸው እየገለብክ ምናምን አይደለም። ኦኬ እንደ እስልምናው ሳይሆን መጽሐፍ ቅዱስ እንዲህ ነው ሊታወቁ የሚችሉት። እነዚህ ኢኖክ የሆኑ ሰዎች በተፈጥሮ ወይም ደግሞ ለእግዚአብሔር አገልግሎት ብለው ራሳቸውን ጃንደረባ ስላደረጉ አካላት ሳይሆን ለምን ፐርፐዝ እንደዚህ አይነት አገልግሎት የሚጠቀው በጣም ግልጽ እንዲሆንላችሁ በምን እንደሚታወቀው ይኸው ፋዘር ታድሮስ ማላቲ ይህንን ክፍል ሲያብራሩ እንዲህ ይላሉ። that teaching concerning the exclusions of the emasculated from the congregations of the Lord ማለት ራሳቸው ጃንደረባ የሆኑ ሰዎች እዛ ጉባኤ እንዳይገቡ የተከለከለበት ምክንያት ምንድን ነው የሚለው had its importance at that time በዛ ሰዓት የታወቀ ነው። እንዴት ነው ሊታወቅ የሚችለው? as it was common among the Gentiles to have groups of those emasculated to minister in the pagan temple. ኦኬ በምንድነው የሚታወቁት? ፓጋን ቴምፕል ላይ ኦን ፐርፐዝ ባይዞ እነዚህ አካላት ለጣዖት አምልኮ አገልግሎት ራሳቸውን ጃንደረባ ያደረጉ ማለት ነው። በዛ ታይም ኮንሴፕቱ የታወቀ ነው። ስለዚህ በጣዖት አገልግሎት ወይም ደግሞ በፓጋኖች ጣዖት ቤተ መቅደስ ውስጥ ለማገልገል ሲሉ ራሳቸውን ጃንደረባ ያደረጉ አካላት ማለት ነው። ስለዚህ ኮመን ፕራክቲስ ነበረ። ጀንታይሎች ወይም ደግሞ ከእስራኤል ሕዝብ ውጭ ያሉ አካላት ለጣዖታት ቤተ መቅደስ አገልግሎት ሲባል ራሳቸውን ስልብ ያደርጋሉ ዘንድ በቃ እዛ ያገለግላሉ። ወይም ደግሞ ለኩዊን ኦኬ እዚህ ጋር ስፔሻሊ in the quarters of the queen and the family of the royal entourage ወይም ደግሞ ለንግስቲቷ አገልጋይ እሆናለሁ ብለው ሲወስኑ ስልብ ያደርጋሉ ራሳቸው። ሶ በእንደዚህ አይነት ሁኔታ ራሳቸውን የሰለቡ ወይም ደግሞ ስልብ ያደረጉ ወደ እግዚአብሔር ጉባኤ አይግቡ ነው። በቃ በዚህ ነው የሚታወቀው። ወይም የጣዖት ቤተ መቅደስ ላይ አገልጋዮች የነበሩ ናቸው አይዘር ለኩዊን ወይም ደግሞ ለንግስቲቱ አገልጋይ እሆናለሁ ብለው ራሳቸውን ስልብ ያደረጉ ናቸው። በእንደዚህ አይነት ሁኔታ ራሳቸውን ስልብ ያደረጉ አካላት ወደ እግዚአብሔር ጉባኤ እንዲገቡ አይፈቀድላቸውም። ምክንያቱ ይሄ ረከሰ ነገር ስለሆነ ማለት ነው። የማይፈቀድ እግዚአብሔር ያልፈቀደው ነገር ስለሆነ በተፈጥሮ ወይም ደግሞ እንደዚህ አይነት በአደጋ ምናምን ቢሆንስ ወይም ደግሞ ናቹራሊ እንደዚህ አይነት አካላት ሊኖሩ እኮ ይችላሉ። እነሱ አይግቡ ማለት ነው? በጭራሽ አይደለም። ትንቢተ ኢሳይያስ ምዕራፍ 56 ከቁጥር 4 ላይ እንዲህ ሐሳባችሁን ትጨርሳላችሁ። ቆይ የጀመርነውን እንቀጥል። አይ ምንም አዳምጠው ነገር ሽብሩ አሁን ገብተህ ትላለህ እንዴ? ቆይ አንዴ ሚውት አድርገው። ከአስተማሪ ጋር እያወራሁ ነው። ሚውት አድርገው እንዴ? ከአስተማሪ ጋር እያወራሁ ነው። ይቀጥል። ስርዓት የለም እንዴ? ሚውት አድርገው። ከአስተማሪ ጋር አንዴ ሚውት አድርጉት። ቆይ አንዴ ልጨርስ ነው። እቺን አንብቤ ጨርሳለሁ። ትቀጥላላችሁ። እኔ ራሴ ችግር ሚውት አድርገው እንዴ አንተ እንዴት አይነት ስርዓት አልባ እንዴት ስርዓት አልባ ብትሆኑ ነው እንደዚህ ጋጦ ወጥነት እኮ ነው ሰው እያወራ ሚውት አድርገው እንዴ አብዱል ሚውት አድርገው አንዴ ሚውት አድርገው አንዴ ቆይ አንዴ ሚውት አድርገው እሺ ከኛ ውይይት ተማሪ አንዴ እኮ ዮሐድ ሚውት አድርገው አንተ ሚውት አድርግ ብልግናህን እዛው ተወውና ሚውት አድርግ ትላለህ እንዴ? እያወራሁ መሀል ላይ መጣ ሚውት አድርገው እንዲረብሽው ከዛ ወጥቶ ሚውት አድርገው እንዴ። ድፍረታችሁ እኮ በጣም የሚገርም ነው እውነት ለመናገር
ቤቴን የመጣው መጨረሻ ላይ ያልኩ ሰው ነኝ። በስርዓት ነው የማወራው። አልሳደብም። ከተረጋጋ ሚዩት አድርገው አንዴ። ዮሐድ እኔ በምንም ስርዓት አልበኝነቱን አንዴ ለጊዜው ያዘውና ቆይ ስማ። አትጩ፣ አንዴ ተረጋጋ። ቆይ አትጩ፣ አንዴ ተረጋጋ። በቃ ድምጻችን ሁሉ ጩኸት ሆነብህ። ያጋጥማል፣ ችግር የለውም። ሚዩት አድርገው አንዴ ልጨርስ። አስተማሪ ዮሐድ እባክህ ተመልሰህ ትገባለህ። ይጨርስ አንዴ። እንዴ ምን አይነት ስርዓት አልበኝነት ነው? ሰው እያወራ አንተ ገብተህ ቆይ አንዴ እህቴ፣ ሰው እያወራ ጥቅስ ከፍቶ እያነበበ ገብታችሁ መሀል ላይ ሚውት ቆይ አንተ አቁሙ ምናምን ባይዘው እንዲህ ብላችሁ እታች ያሉ ሰዎች የምርም ጎበዝ ጀግና የሚሏችሁ ከሆነ በቃ እብደት ላይ ናችሁ። እግዚአብሔር እንደው ማስተዋሉን ያስጣችሁ ማለት ነው። እንዲህ ብለህ እሪ ብለህ ምናምን ወጥተህ ከዛ በኋላ አስወጡኝ ለማለት ነው። ኦኬ ለምን ሐሳቡ እስኪያልቅ ታግስ አሰማም። አንተ ማነህ? ባይዘው ዩ አር ነቲንግ እኮ ምንም እውቀት የላችሁም። ሁላችሁም ተሰብስባችሁ ብትመጡ እፎይ አይደለም። ባይዘው እህታችን ባለው ትናንት ቤታችሁ ገብታ በቃ እሪ ያስብላችሁ ነው የመጣችሁ እና ዝም ብላችሁ አክት ለማድረግ አትሞክሩ ፕሊዝ፣ በመድኃኒዓለም እሺ። ስለ ጃንደረባነት ወይም ስልብ ስለሆነ አካላት አጠቃላይ እንዳልሆነ በምንድነው ልናቀው እንጨው? እዛው ትንቢተ ኢሳይያስ ምዕራፍ 56 ከቁጥር 3 ጀምሮ እንዲህ ይላል፣ ወደ እግዚአብሔር የተጠጋ መጻተኛ በእውነት እግዚአብሔር ከሕዝቡ ይለየኛል አይበል ይልና ጃንደረባም እንሆ እኔ ደረቅ ዛፍ ነኝ አይበል ይላል። ጃንደረባ የሆነ ደረቅ ዛፍ ነኝ አይበል። ምክንያቱስ እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኘኝም ነገር ስለሚመርጡ ቃል ኪዳንንም ስለሚይዙ ጃንደረቦች እንዲህ ይላልና። ነገር ግን ክርስቲያን ማለት እግዚአብሔርን የሚያገለግሉ ከሆነ ኦኬ፣ ለእግዚአብሔር ብለው የመጡ ግን ጃንደረቦች የሆኑ ግን ምን ይላቸዋል እግዚአብሔር? ስለነሱ እግዚአብሔር እንዲህ ይላል። ምን ይላል? በቤቴ እና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣችኋለሁ፣ የማይጠፋ የዘላለም ስም እሰጣችኋለሁ ይላል የሰራዊት ጌታ እግዚአብሔር። ስለዚህ በቃ እነዚህ ስልብ የሆኑ ቶታሊ አጠቃላይ እንደዚህ ጃንደረባ የሆኑትን አጠቃላይ ሳይሆን ለቤተ መቅደስ አገልግሎት ንግስትን ወይም ደግሞ የጣዖት ነገስታትን ንግስት ስፔሻሊ ኩዊንስ ማለት ነው። ነገስታት ንግስት ነው የምትባለው ለሴት እሷን አገለግላለሁ ብሎ ለእሷ ባሪያ ሆናለሁ ብሎ ስልብ የሚያደርግ ሁሉ ምን ይበል ነው? ወደ እግዚአብሔር ጉባኤ ሊገባ በፍጹም አይፈቀድለትም ማለት ነው። እግዚአብሔር ይስጠልኝ። እፎይ ቀጥሉ። ሚዩት ነህ እፎይ፣ ሚዩት ነህ እፎይ። አይሰማም? ሚዩት ነህ እፎይ። ይሰማል? ሚዩት ነህ። ሶሪ እኔ ደግሞ ይቀጥላሉ መምህረን እያልኳቸው። ቴንክ ዩ ዮሐዴ። ትንቢተ ኢሳይያስ ምዕራፍ 56 ላይ ባነሳው መሰረት እንደተቀበላቸው ምንም እንደውም እንዳያፍር ሼም እንዳይሰማው ትንቢቱ እዛ ላይ ተቀምጧል። ታዲያ ያው ትንቢት በአዲስ ኪዳን ደግሞ ኢትዮጵያዊው ጀንደረባ የእንዳጌ አገልጋይ የነበረው ሐዋርያት ሥራ ምዕራፍ 8 ላይ ትንቢቱ ሲፈጸም እናገኘዋለን። በቤቴና በቅጥሬ ውስጥ የማይጠፋ ስም እሰጣችኋለሁ ለተባሉት ከጀንደረባዎች አንዱ ኢትዮጵያዊ ጀንደረባ የማይጠፋ ስም ተሰጥቶታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተክርስቲያኑ ማቴዎስ ወንጌል ምዕራፍ 16 ላይ ከመሰረተ በኋላ ቤተክርስቲያኔን መሰረታለሁ አለ። ትንቢተ ኢሳይያስ ላይ ደግሞ በቤቴ ውስጥ የማይጠፋ ስም እሰጥሃለሁ አለ። የማይጠፋ ስም ያው ጀንደረባው ተሰጥቶታል ማለት ነው። ሐዋርያት ሥራ ላይ ተገልጾ ሲነበብ በቤት ውስጥ ይኖራል ማለት ነው። ጀንደረባ የሚለው ዮሐዴ እንዳለ ነሰሰርሊ ራሳቸውን የሰለቡ ወይም ደግሞ የተሰለበንም ብቻ ደግሞ ያመለክት አይደለም። ማቴዎስ ወንጌል ምዕራፍ 19 ላይ ራሳቸውን ለእግዚአብሔር የለዩ ወይም ደግሞ ለማገልገል ብቻ እንትን ያሉ እነሱም እንደዛ ተብለው ይጠራሉና የግዴታ ቼክ እንደዚህ ሄደ ምናምን የሚል በሌለበት ላይ አሁን እነሱ አይምሯቸው ላይ ምንድነው እሱ ኦኬ እስልምናው ጋር ቼክ ይደረጋል። ፀጉር አውጥቷል አላወጣም የሚል አለ። ቼክ በምን የኔ አውጥቷል አላወጣም ያንተ የሚል ቼክ ስላለ የኔ ፀጉር ስላሌለው ተማርኩ አለ። የሌሎቹ ግን ፀጉር ስላወጡ ብልታቸው ተገደሉ አለ።
ይሄ ሊትራሊ አይተኸው ነው የምታውቀው። ፀጉር ማውጣትና ለማውጣት ብልት። እኛ ጋር ግን ምንድነው በብሉይ ኪዳን ህግ አላቸው። ምስክር በሁለትና በሶስት ይጸናል፣ አለበለዚያ ኢቭን ግድያ እንኳን እንዲሁ አይገደሉም። ተመስክሮባቸው ነው ምስክር ተጠርቶባቸው ይታወቃልም። ደግሞ ይሄንን ራሳቸው የሚሰዉ ብልታቸውን ለጣዖት የሚሰዉ ለሞሎክ ወይም ደግሞ ለበዓል የሚሰዉ ይታወቃሉ ማለት ነው። አገልጋይ ናቸው። ታያችሁ ከኤልያስ ጋር እንትን ባሉ ሰዓት ላይ ራሳቸውን እየነጩ ራሳቸውን እያደሙ እንትን እያሉ የሚወጉ ነበረ። እነኛ ካህናቶቹ የበዓል አገልጋይ የሆኑት ማለት ነው። ራሳቸውን እንትን ይሉ ነበር፣ እያደሙ እያነከሱ ነበረ የሚዞሩት። አምላካችሁን ጥሩት ተኝቶ ይሆናል እያለ ሲያሾፍባቸው እንኳን እያነከሱ ያሸበሽቡ ነበር ይላል። ራሳቸውን የመስለብ ልምድ ነበራቸው። ብልት ተቆርጦ ሰልበኸው ቀጥ ብለህ መሄድ እንደማትችል ያ ማሳያ ነው ማለት ነው። ነሰሰርሊ በእጅ ቼክ አድርገው በአይንህ እንትን አስወልቀ ምናምን የሚል ብቻ አስፈላጊ አይደለም። የለም እንደዛ የሚልም ማለት ነው። እንዲያነክሱ ያደረጋቸው ካደረጉት አንጻር ነው። ይሄ ብልታቸውን ብቻ ሳይሆን ባይዘው የሚሰልቡት ልጆቻቸውንም ይሰዋሉ። ልጆቻቸውንም ለሞሎክና ለበዓል የሚሰዉ ናቸው። እግዚአብሔር ነፍሴ ያልፈለገችው የተጸየፈችውን ይለዋል፣ እንደዚህ የሚያደርጉትም ማለት ነው። ምክንያቱም እግዚአብሔር የፈቀደው ምንድነው? ብዙ ተባዙ ተብሎ የተሰጠብህን አካል አንተ ለጣዖት እንድትሰዋው አልተፈለገምና ማለት ነው። መምህር እርሶ እያሉ ቅድሚያ አልሰጠሁትም፣ ጭቅጭቅ ሆነ። የዋዴ ድጋሚ በጣም የምናመሰግነው ቃሉ ተሰማሉ። ምንም ችግር የለውም። ቃለ ሕይወት ያሰማልን ብለናል ሁላችሁንም። የብሉይ ኪዳን ዮሐዴ ያለውና አንተም አስቀድሜ የገለጽከው ቋሚ ሀሳብ ነው፣ እውነት ነው። ዋናው ትልቁ ምስጢር ግን በእኛ በቤተክርስቲያናችን እናንተ ካላችሁት በተጨማሪ ማለት ነው ይህ ህግ የማን ህግ ነው ነው? ንጉሥ አይደለም ያጻፈው፣ ግለሰብም አይደለም የጻፈው። ጽሁፉ ወይም ቃሉ የተቀመጠው የጻፈው ሙሴ ነው፣ ያጻፈው ደግሞ እግዚአብሔር ነው። አሁን ተገልቦ አሁን ለምሳሌ እኔ ሽጉጥ ለያዝ አልያዝ የሆነ ፍተሻ ላይ ፖሊሱ ገልቦ ያየኛል። ያን ህግ ያስቀመጠው ፖሊሱ ነው። እኔንን ገልቦ ካላየኝ ሽጉጥ ለያዝ አልያዝ ማረጋገጥ አይችልም። ይህ ግን የእግዚአብሔር ቃል ነው፣ የእግዚአብሔር ትእዛዝ ነው። እግዚአብሔር ምን ልያዝ ምን አልያዝ ያውቃል እኔን በደንብ። ስለዚህ እግዚአብሔር እያዘዘ ያለው እንደዚህ የተደረገ ወደዚህ ጉባኤ አይግባ ብሎ የተናገረ እግዚአብሔር ነው። እንዳታስገቡ ብሎ ለሙሴ ወይ ደግሞ ለሆነ አካል አይደለም የነገረው፣ አይግባ ብሎ ነው የተናገረ። ተደፋፍሮ ምገባ ነው ካለ በምን ይታወቃል ተገልቦ ነው ወይ ተብሎ ለተነሳው ጥያቄ ዝም ብሎ ይግባ ግድ የለም። እዛው ላይ ሜዲትሊ እኮ ግብረ መልስ ይሰጣል። ልክ እኔ ሽጉጥ ይዤ የሆነ ቦታ ስገባ ሽጉጤን ቀምቶ እስር ቤት እንደሚወረውረኝ ሁሉ እግዚአብሔር እዚያው ላይ በለምጽ ያነደዋል እኮ። ዘመነ ብሉይ እኮ ነው፣ ፍርድ አለ እዚያው ላይ። ስለዚህ ትእዛዙን የሰጠ ማን ነው ከተባለ ባለቤቱ እግዚአብሔር ነው ነው። እግዚአብሔር ከሆነ ትእዛዙን የሰጠው እግዚአብሔር ግለብልኝና ልይህ የሚል ህሙም ወይም ድኩም አምላክ አይደለም። እንደናንተ አሁን ቅድም እፎይ ሲል የነበረው ከሆነ ካልተገለበ ማረጋገጫ የሌለው ሰው ሰራሽ ህግ ስለሆነ የእናንተ ህግ ነው ማለት ነው። የኛ ህግ ግን እግዚአብሔር ይናገራል፣ አይግባ ብሎ ሙሴ ያስተምራል። በእኛ ቤተክርስቲያን ዛሬም ድረስ ንህነሰ ንነግር ወይ እንዘብጥ ነው፣ እንናገራለን እንጂ አንደባደብም። የተናገርነውን ሰምቶ ማድረግ ያንኑ ድርጊት መፈጸም ሰውን ከሞት ከቅጣት ከዳግማዊ ፍርድ በሰማይ ከሚመጣብን ቅጣት ያድናል። አይ ምገባ ነኝ የለም እኔ ከዚህ ቅጣት መዳን አልፈልግም የሚል አካል ካለ ግን ደግሞ መድረኩ ክፍት ነው ማለት እኮ ነው። ስለዚህ ምን ማለት ነው? በአጭር ቋንቋ ሳጠቃልለው ይህንን ህግ የተናገረ ማን ነው ከተባለ እግዚአብሔር ነው ነው። እግዚአብሔር በምን ያውቃል ተብሎ ደግሞ ጥያቄ አይጠይቅ። እግዚአብሔርነቱ የት ላይ ነው የተደበቀውን ካላወቀ እንኳን የተቀጠቀጠ ብልት የተዳፈነ ልብ የሚያውቅ አምላክ ነው ያለን ነው። ስለዚህ ሐሳቡ እንደሱ ነው። ቅድም ላነሳችሁ ጥያቄ በምን ነው የምትለዩት ካላችሁን እኛ አይደለን የምንለየው፣ የሚለይ እግዚአብሔር አለ ነው። እኛማ ሸውዶ ሊገባ ይችላል። እግዚአብሔር ግን ወዲያው ዘው ላይ በለምጽ ሲያነደው ያመለክተናል። ይሄን አስምሮ መያዝ ነው። ሌላው ለጣዖት ቅድም የተነገረው ሁለተኛው ትርጓሜ ነው። በብሉይ ኪዳን የተቀመጠ ትርጉም እሱ ነው የተማርነው። አሁን የምነግራችሁ የብሉይ ኪዳን መምህር ነኝ። እንዲህ ዝም ብሎ የሆነ ምናምን አንስቼ የሆነ ምናምን ሰምቼ አይደለም የምነግራችሁ። ቤተክርስቲያኗ አምስቱ መጽሐፍተ ኦሪት የሚባሉት ሙሴ ያስቀመጣቸው የጻፋቸው መጽሐፍት እግዚአብሔር ያጻፋቸው መጽሐፍት የተማርነው በዚያ ትርጉም መሰረት ስለሆነ እሱን መያዝ ይጠይቃል። ከዚያ ውጭ አንድ ነገር ልበልና ተቀምጠን እናዳምጣለን። እግዚአብሔር በሚያውቅ በንጹህ ህሊና ሰው ይሄ መምህር በሆነ የሆነ ነገር በሆነ አይደለም፣ በሰው ህሊና ሰው በሆነ ህሊና እየታዘብናችሁ ነው። ምን ማለት ነው? እየታዘብናችሁ ነው ማለት
አንደኛ ተገዳችሁ የሆነ ተደጃፋችሁ ፖሊስ እየቆመ አይደለም ወደዚህ ቲክታክ የምትገቡት፣ ለመወያየት ነው አይደል የምትገቡት። ራሳችሁ ፈቅዳችሁ ወዳችሁ ነው የምትገቡት። ከገባችሁ የምትችሉ ከሆነ ቁጭ በሉና ቁርአናችሁን አወጣችሁ እፎይ ወይ ክርስቲያን ሲያነብ አጣሙ የተናገረውን ትክክል አይደለም አስተካከል በሉና መልሱ። እዚህ ቁጭ ብላችሁ እድል ይሰጣችኋል፣ ጊዜ ይሰጣችኋል። መልሱት ሲበላሽ ስታዩት ማለት ነው። ትክክል ከሆነ ደግሞ ትክክል የሆነውን ነገር እውነት ነው ብላችሁ ተቀበሉ። ካልቻላችሁ ደግሞ ጭራሹን አትግቡ። ገብቶ ግን መሰዳደብና የማይጠቅም ቃል መወርወር ግን እንኳን ለሃይማኖት ለፖለቲካ እንኳን አገር ያፈርሳል እንጂ ሊሰራ አይችልም። ስለሆነም ሁላችሁም የምትገቡት ሰዎች ስሰማ መሳደብና አዳምጡ ሲባሉ በጭራሽ ማዳመጥ አይፈልጉም። ዮሐዲ የቅድም እየተናገረ ገባ አንድ ወንድማችን እስኪ አንድ ያዳምጥ ሲባል ሁሉም ዲስሚስ አድርጎ በቃ እናንተ አታስፈልጉ ምን ነው ማወራ አለ። አሁን የሰውዬ ብናስወርደው አስወጡ ብሎ ፖለቲካ ይሰራል። እንዳናስቀምጠው አላናገረም ካለ በምን ቋንቋ ነው የምንግባባ? ስለዚህ ይህ ትክክል አይደለም። ፖለቲካውን ተውትና በእውነት ወደ ብርሃኑ ኑ፣ ወደ ብርሃኑ በብርሃኑ ተመላለሱ የሚል ሁልጊዜ የሚጻፍ ኮመንት አለ። እውነት የት ላይ ነው በሉና ፈልጉ። በጋራ ቁጭ እንበልና እንማር፣ እንመርምር፣ እናጥና። መጻሕፍት ይገለጹ። የኛ ቤተክርስቲያን መጻሕፍትም ስህተት ካለባቸው ይገለጹ፣ የእናንተ መጻሕፍትም ይገለጹ። በጋራ እናንባቸው። ከዚያ ውጭ ቅድም አንዲት እህታችን እንዲሁ ስለ ብልት እዚህ ውጭ የምታውቀው ነገር የለህም ወይ? ቁርአኑ በጠቅላላ ስለሱ ተጻፈ። ምኑን ያንብ? ሌላ ቢል ሌላ ይል ነበረ አይልም። ቁርአኑ ካላችሁ ደግሞ ማስረጃ አምጡ አሳዩ ነው። ሐዲሱም ካላላ አምጡ ማስረጃ እንስማኛ ቁጭ ብለን። መሰዳደቡ ግን የአማኝ ሳይሆን የሰውነት እንኳን መለኪያ አይደለም ለማለት ነው። ወደ ውይይቱ እንታዘባለን፣ ሐሳብ እንሰጣለን፣ ማብራሪያም እንሰጣለን። ስለዚህ እየተደማመጠን እንቀጥል ማለት ነው። ክበርልኝ ዮሐዴ ወይም እንደዚያው